መጽሐፍ ቅዱሳዊ ጸሎት ጸሎት ማለት ምን ማለት ነው? እንግዲህ ጸሎት አማኞች ሁላችን ከእግዚአብሔር ከአባታችን ጋር ያለንን ቤተሰባዊ ግንኙነትና ህብረት የምንገልጥበት የመነጋገሪያ መንገድ ማለት ነው። ያችሁ ጸሎት መናገር ሳይሆን መነጋገር ነው። በባለፈው በዝርዝር አይተናል። ጸሎት መናገር አይደለም። ጸሎት ለሆነ አምላክ ላሉት ክፍል ሄዶ ዝም ብሎ አውርቶ መምጣት ማለት ሳይሆን ጸሎት መነጋገር ነው። እርሱም ያወራል፣ አንተም ታወራለህ። እርሱ በምንድን ነው የሚያወራው? እርሱ ያወራል ስላችሁ ወፍራም ድምፅ እንዳትጠብቁ። እርሱ ያወራል ማለት በመጽሐፍ ቅዱሱ በኩል ይናገራል። በቅዱስ ቃሉ በኩል ሐሳቡን ይገልጣል። በቅዱስ ቃሉ በኩል ምክሩን ይሰጣል። በቅዱስ ቃሉ በኩል እግዚአብሔር ይናገራል። ያን ጊዜ እሱ ከተናገረ፣ እርሱ ምክሩን ካስተማረን፣ እርሱ አቅጣጫን ከጠቆመን በኋላ ደግሞ እኛ ደግሞ በጸሎት በምስጋና በመዝሙር በቅኔ ደግሞ ወደ እርሱ ደግሞ ምን እንላለን? እንናገራለን ማለት ነው። ስለዚህ ጸሎት አማኞች ሁላችን ከእግዚአብሔር ከአባታችን ጋር ያለንን ቤተሰባዊ ግንኙነትና ህብረት የምንገልጥበት የመነጋገሪያ መንገድ ማለት ነው። ከዚህም የተነሳ ሁላችን ከእግዚአብሔር ከአባታችን ጋር በሚኖረን መንፈሳዊ ህብረት ላይ ተመስርተን ምስጋናና ልመና የሚለውን እንግዲህ ጥየቃ ማለት ትችላላችሁ። እንደዛ ነው መሆንም ያለበት። ምስጋና፣ ጥየቃ፣ ምልጃ በፊቱ በማቅረብ ጸጋንና ምሕረትን የምንቀበልበት መንገድ ነው። ጸሎት የእግዚአብሔር ልጆች የሆኑ አማኞች ሁሉ በግልም ሆነ በጉባኤ ወይም በህብረት ከእግዚአብሔር ከአባታቸው ጋር በልጁ በኢየሱስ ክርስቶስ መካከለኝነትና በመንፈስ ቅዱስ መሪነት ዘወትር የሚያደርጉት ህብረትና ግንኙነት ነው ማለት ነው። አባባ እናመሰግንሃለን። ክብር ላንተ ይሁን። ስለዚህ ዛሬ በትኩረት የምንመለከተው የጸሎት ሁለቱ ገጽታዎች ሲባል አንደኛ የግል ጸሎት የሚባል አለ። ቀጥሎ ደግሞ የጉባኤ ወይም የህብረት ጸሎት የሚባል አለ። ስለ ጸሎት ስናስብ ሁለት የጸሎት ገጽታዎች አሉ። አንደኛው የግል ጸሎት ወይም በግላችን ከአባታችን ጋር የምናደርገው የጸሎት ጊዜ ማለት ነው። የግል ጸሎት ይባላል። ቀጥሎ ደግሞ የጉባኤ ወይም ደግሞ የህብረት ከቅዱሳን ጋር ሆነን አንድ ላይ የምንጸልየው የጸሎት አይነት አለ። ሁለቱ የተለያዩ ናቸው። ቅዱሳን ለብቻችን የምንጸልየው ጸሎት ጊዜ ላይ የሚከናወንበት መንገድ እና በህብረት አንድ ላይ ሆነን ደግሞ በምንጸልይበት ጊዜ የሚከናወንበት መንገዱ ይለያያል ማለት ነው። ዛሬ የግል ጸሎት የሚለውን ነው ትኩረት አድርገን የምንመለከተው ማለት ነው። የግል ጸሎት በግል የሚጸለይ ጸሎት ከእግዚአብሔር ከአባታችን ጋር የምናደርገው የህብረትና የቤተሰባዊነት መገለጫ ሲሆን የልጅነት መብታችን ነው። አማኞችም ሁሉ በማንኛውም ጊዜ ስፍራና ሁኔታ ልመናና ጸሎት፣ ምልጃ ከምስጋና ጋር ለእግዚአብሔር ለአባታቸው በማቅረብ መትጋት እንዳለባቸው በቅዱሳት መጽሐፍ ውስጥ ተጽፎ ይገኛል። መትጋት የምትል ቋንቋ አለች። በግል የሚጸለይ ጸሎት ከእግዚአብሔር ከአባታችን ጋር የምናደርገው የህብረትና የቤተሰባዊነት መገለጫ ነው። በእግዚአብሔር ፊት በአባት ፊት ለመጸለይ ስትቀርብ ባለፈው እንደተማማርነው ጌታችን ኢየሱስ ክርስቶስ በሚቀርብበት መንፈስና በሚቀርብበት ልክ ወይም ደግሞ ቅርበት ነው በአባት ፊት ሆነህ እንድትጸልይ የተፈቀደልህ። በኢየሱስ ቦታ ጌታችን ኢየሱስ ክርስቶስ አባት ብሎ ሲጮህ ሲቃትት የነበረበት ያ መንፈስ ሳይሸራረፍ በልባችን ውስጥ ፈሷል።
ስለዚህ አንተ ልጅ ነህ፣ እግዚአብሔር ደግሞ አባት ነውና በልጅነትና በአባትነት መካከል ያለ ግንኙነት ስለሆነ በአባት ፊት ቀርበህ እንደምትቃትት፣ በአባት ፊት ቀርበህ እንደምትጸልይ፣ አባትህን እየጠየቅከው እንደሆነ ፊል እያደረግ በመንፈስ ቅዱስ መሪነት በኢየሱስ ክርስቶስ መካከለኝነት ከአብ ጋር የምታደርገው ህብረት ነው ማለት ነው። አባባ በኢየሱስ ስም ጸጋ ጨምርልን። በዚያ ጸሎት ውስጥ ምንድን ነው የሚካተተው? አማኞች ሁሉ በግል የጸሎት ጊዜ ማለት ነው፣ እንዲሁም ደግሞ በማንኛውም ስፍራና ሁኔታ ውስጥ ሆነው ጸሎትና ምልጃ ከምስጋና ጋር ለእግዚአብሔር በማቅረብ መትጋት እንዳለብን መጽሐፍ ቅዱስ እንግዲህ ያስተምረናል። እንግዲህ የግል ጸሎትን በምንመለከትበት ጊዜ ከብሉይ ኪዳን እንኳን ብንጀምር በብሉይ ኪዳን ዘመን ከህብረት ጸሎት ውጪ በግላቸው ወይም ለብቻቸው ወደ እግዚአብሔር በመቅረብ የጸለዩ ሰዎች አሉ፣ የታወቁ ናቸው። ዋና ዋናዎቹን እና የጸለዩበትን ደግሞ ምክንያት እንመለከታለን ማለት ነው። አንደኛ አብርሃም ጋር በተያያዘ ዘፍጥረት ምዕራፍ 18 ከቁጥር 22 ጀምሮ እስከ 33 ድረስ አብርሃም ስለ ሰዶም ሰዎች መማለድ በፈለገ ጊዜ በእግዚአብሔር ፊት ለብቻው ቆሞ ነበረ። የግል ጸሎትን ነው እየተመለከትን ያለ ነው። በእግዚአብሔር ፊት ለብቻው ምን ብሎ ነበር? ቆሞ ነበረ። ከእግዚአብሔር ጋር እንደ ወዳጅ እየተነጋገረ። አንተ እንደ ልጅና እንደ አባት ነው የምታወራው። አብርሃም ግን እንደ ወዳጅ ነው እያወራው የነበረው። ተመልከት። ሆኖም ከአብርሃም የምንማረው ነገር አለ። ከእግዚአብሔር ጋር እንደ ወዳጅ እየተነጋገረ ጻድቁን ከኃጢአተኛው ጋር ታጠፋለህን በማለት በግሉ እየጸለየ ይማልድ ነበረ፣ ይጸልይ ነበረ። አንድ ሁለተኛ ያዕቆብ ዘፍጥረት ምዕራፍ 32 ከቁጥር 22 ጀምሮ እስከ 26 ያዕቆብ ወንድሙን ኤሳውን ለመገናኘት በዝግጅት ላይ በነበረበት ጊዜ ሌሊቱን ሙሉ በያቦቅ ወንዝ ማዶ ለብቻው ቀርቶ ነበረ። እዚያም ከእግዚአብሔር መልአክ ከሆነው ከጌታ ከኢየሱስ ክርስቶስ ጋር ሲታገልና ካልባረከኝ አልለቅህም እያለ ሲጸልይ ደግሞ አድሯል። ተመልከቱ። ከማን ጋር ነው ሲነካካ የነበረው? ከማን ጋር ነው ሲተሻሽ የነበረው? ከማን ጋር ነው ያዕቆብ ያሳለፈው ማለት ነው? ማይ ሎርድ ሌሊቱን ሙሉ ሲታገል ነበረ። ሌሊቱን ሙሉ ከእግዚአብሔር መልአክ ከተባለው ከኢየሱስ ጋር ነበረ። ካልባረከኝ አልለቅህም እያለ ሲጸልይ የነበረው። በጸሎት ውስጥ ከእግዚአብሔር ከአባታችሁ ጋር መነካካት አለ። በጸሎት ውስጥ በምትሆኑበት ጊዜ ትልልቅ የመሰላችሁ ነገር በሙሉ ቦታ ይይዛል። እግዚአብሔር ብቻ ትልቅ ይሆናል። ጥያቄ ብላችሁ ይዛችሁት የገባችሁት ነገር ሁሉ ጥያቄ አይደለም። አባባን በክብሩት ስትመለከቱት በእርሱ ፕሬዘንስ ውስጥ በምትሆኑበት ጊዜ ወደ ምስጋና ትገባላችሁ። ጠይቄ ነው የምመለሰው፣ ብዙ የምጠይቀው ጥያቄ አለኝ ብላችሁ ገብታችሁ በምስጋና ተሞልታችሁ ነው የምትወጡት። አባባ እናመሰግንሃለን፣ ስም ይባረክ። እንዴት መታደል ነው! እንዴት ከእርሱ ነው የምትነካኩት፣ ከእርሱ ጋር ነው ህብረት የምታደርጉት። ከሰማይ አምላክ ከሁሉ ነገር ፈጣሪ በክርስቶስ ደግሞ ያንተ ያንቺ የሁላችን ወላጅ አባት ከሆነው ከአባታችን ከእግዚአብሔር ጋር በመንፈስ ቅዱስ መሪነት በኢየሱስ ክርስቶስ መካከለኝነት እንነካካለን፣ ህብረት እናደርጋለን። ስሙ የተባረከ ይሁን። ምንኛ መታደል ነው! ስለዚህ ያዕቆብ የመንፈስን ዓለም በጣም ኤክስፔሪየንስ ካደረጉ የብሉይ ኪዳን ሰዎች መካከል ያዕቆብ አንዱ ነው። ያዕቆብ በደንብ ይገባዋል። በቃ ያን ጊዜ ወንድሙን ኤሳውን ለመገናኘት በዝግጅት ላይ በነበረበት ጊዜ ሌሊቱን ሙሉ በያቦቅ ወንዝ ማዶ ለብቻው ቀርቶ ነበርና እዚያም ከእግዚአብሔር መልአክ ከሆነው ከኢየሱስ ጋር ሌሊቱን ሙሉ ሲታገልና ካልባረከኝ አልለቅህም እያለ ሲጸልይ ነበር። ምንኛ መታደል ነው!
ቀጥሎ ሶስተኛ የምንመለከተው ሙሴ ከእግዚአብሔር ጋር ፊት ለፊት የተነጋገረ እግዚአብሔር አፉን ከፍቶ ያዋራው ሰው ነው ሙሴ። ዘጸአት ምዕራፍ 32 ከቁጥር 11 እስከ 14፣ ዘጸአት ምዕራፍ 33 ከቁጥር 11 እስከ 13 ሙሴ በተራራ ላይ ለብቻው ለ40 ቀናት ከእግዚአብሔር ጋር ይነጋገር ነበረ። ማይ ጋድ ከሰው ጋር እንደሚያወራ ሰው ከወዳጁ ጋር ገጥሞ እንደሚያወራ ሙሴ በተራራው ላይ ለ40 ቀናት ከእግዚአብሔር ጋር ምን ይል ነበረ? ይነጋገር ነበር። በተጨማሪም ሕዝቡ የወርቅ ጥጃ ሰርተው በበደሉ ጊዜ ሙሴ ስለ እነርሱ ምሕረትን ለመለመን በእግዚአብሔር ፊት በግሉ ወድቆ ሲቃትት እንመለከታለን። አራተኛ ከሴቶች ደግሞ ሐና አለች። ደግሞ ወንዱ ብቻ ነው የጸለየው እንዳይባል ደግሞ ሐና አለች። አንደኛ ሳሙኤል ምዕራፍ 1 ከቁጥር 10 ጀምሮ እስከ 13 ድረስ ሐና ልጅ በማጣቷ ምክንያት በታላቅ የልብ ስብራትና ሐዘን ውስጥ ሆና በቤተ መቅደሱ አደባባይ ለብቻዋ ተንበርክካ ትጸልይ ነበረ። ድምጿም ሳይሰማ ከንፈሯ ብቻ ይንቀሳቀስ ስለነበረ ካህኑ ኤሊ የሰከረች መስሎት አንዳንድ ነገር ተናግሯታል። ይህ ጸሎት ግን የግል ምስጢርና ጥልቅ ልመና የታየበት ነው። ሐና ጣውንቷ ታስቆጣት ስለነበረ ያች ጣውንቷ የተባለችው ብዙ በመውለዷ ምክንያት ሐና ደግሞ ባለመውለዷ ምክንያት ታዝን ነበር። ያችኛይቱ ታስቆጣት ነበረ። ስለዚህ በእግዚአብሔር ፊት መታ የተሰበረ ልቧን ይዛ የተጎዳ ልቧን ይዛ በሐዘን ሆና በስብራት ውስጥ ሆና እግዚአብሔር ሆይ ልጅ ስጠኝ እያለች ልጅ ስጠኝ አንደበቷ ነበር የሚንቀሳቀሰው ይላል መጽሐፍ ቅዱስ። አያችሁ፣ የግድ መጮህ የለባችሁም። ጸሎት ማለት መጮህ አይደለም። አንዳንድ ጊዜ ልትጸልዩ ተንበርክካችሁ ንግግር ሊጠፋባችሁ ይችላል። ስለዚህ ከንፈራችሁ ብቻ ሊንቀሳቀስ ይችላል። ከንፈራችሁ ሲንቀሳቀስ እንደነ ኤሊ አይነቶች ሰክረዋል ቢሉ፣ ሌሎችም ደግሞ በአማርኛ ክሸና የሚያምኑ ሰዎች ይሄ ጸሎት ክሸና የሚመስላቸው ጸሎት የአማርኛ ቋንቋ ክሸና የሚመስላቸው ሰዎች ዝም ብላችሁ ተንበርክካችሁ የውስጣችሁን ከአባታችሁ ጋር ስታወሩ የድንዛዜ መንፈስ ቢሏችሁም ነገር ግን ሐና በመቅደሱ ፊት ሆና ልጅ ባለመውለዷ ምክንያት ጣውንቷ ታስቆጣት ስለነበረ በአምላኳ በእግዚአብሔር ፊት ከንፈሯ ብቻ እየተንቀሳቀሰ በልቧ በምትቃትትበት ጊዜ ኤሊ የሰከረች ቢመስለውም አምላኳ እግዚአብሔር ግን ሰማት። ያን ጊዜ ልጅን ሰጣት። ሳሙኤልን የመሰለ ልጅ ሰጣት። ተመልከቱ፣ ሳሙኤል ነቢይም ገዥም የሆነ በመሳፍንት ዘመን ገዥም ነቢይም የሆነ ትልቅ አገልጋይ ከሷ መጣ። ያን ጊዜ የምስጋና መንፈስ ተሞልታ ደግሞ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና ብላ ጥያቄዋን ለመለሰላት፣ የውስጧን ስብራት ለመለሰላት፣ ልጅ በመስጠት ለባረካት አምላክ ደግሞ እንደገና የምስጋና መስዋዕት ይዛ መጣች። አትታበዩ አለች። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እርሱ ስራውን የሚመዝን ነውና። እሱን ክፍል አንዴ ላንብብላችሁ እስኪ። በጌታ በኢየሱስ ስም በምስጋና ተሞልታ መጣች። የሚገርም ነገር ነው። ሁለት የምስጋና መገለጫ ነው ይዛ የመጣችው። አንደኛ ልጅ ከሰጠኸኝ ራሱ ላንተ በመቅደስህ የሚያገለግል ይሆናል ብለዋለች እና አንደኛ የአንደበቷን ፍሬ ምስጋናዋን ይዛ መጣለች። ሁለተኛ ደግሞ እግዚአብሔር በስጦታ መልኩ የሰጣትን ብቸኛ ልጇን ለእግዚአብሔር አሳልፋ ሰጣለች። ሳሙኤልን አሳልፋ ሰጥተዋለች። ዋው! አንደኛ ሳሙኤል ምዕራፍ 2 ከቁጥር 1 ጀምሮ ሐናም ስትጸልይ
የምስጋና ጸሎት ነው። አሁን ልመና የለም። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና። ሃሌሉያ! በእግዚአብሔር ልባችሁ ይጽና። በእግዚአብሔር ልባችሁ ይተማመን። በእግዚአብሔር ልባችሁ ይተማመን። ልባችሁ በእግዚአብሔር ይጽና። ሌላውን ነገር ተውት። በግራና በቀኝ የሚታየው ነገር በሙሉ ግራ ቢያጋባም ልቤ በእግዚአብሔር ጸና። ያላችሁበት ሁኔታ ቢረብሻችሁም ልቤ በእግዚአብሔር ጸና። ብርታቴ እርሱ ነው፣ አቅሜ እሱ ነው፣ ልቤን የሚያጸናው እሱ ነው ማለት ይሁንላችሁ በኢየሱስ ስም። ልቤ በእግዚአብሔር ጸና። እንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶች ላይ ተከፈተ። በማዳን ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችን ጻድቅ የለምና፣ ካንተ በቀር ቅዱስ የለምና። አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነውና፣ እግዚአብሔር ስራውን የሚመዝን ነውና። ከአፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብሯል፣ ደካሞችንም በኃይል ታጥቀዋል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ 7 ወልዳለችና ብዙም የወለደች ደክማለች። እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ከፍ ከፍም ያደርጋል። ከሕዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ። ችግረኛውን ከመሬት ያስነሳል፣ ምስኪኑን ከጉድፍ ያስነሳል። የምድር መሰረቶች የእግዚአብሔር ናቸውና በእርሱም ላይ ዓለምን አደረገ። እርሱ የቅዱሳኑን እግር ይጠብቃል። ኃጥአን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ አይበረታምና ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይም ያንጎዳጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሱ ኃይልን ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል። ሃሌሉያ! ይሄ በግል የተጸለየ ጸሎት፣ በግል በብሉይ ኪዳን ዘመን የተጸለየ ጸሎት። ቀጥሎ 5ኛ ላይ መዝሙረኛው ዳዊት ሙሉ መዝሙረ ዳዊት። አንዳንድ ክፍሎች እንግዲህ ሙሉ መዝሙረ ዳዊትን ዳዊት ብቻ አይደለም የዘመረው እና አሳፍ አሉ፣ የቆሬ ልጆች አሉ፣ እንዲሁም ደግሞ ሙሴ ራሱ አለ። መዝሙር 90 የሙሴ መዝሙር ነው። መዝሙር 73 የአሳፍ ነው፣ ወጣቱ አሳፍ። ሌሎችም ተሳትፈውበታል። ስለዚህ አብዛኛው ግን መዝሙረ ዳዊት ላይ ያለው መዝሙር የዳዊት ነው። መዝሙረኛው ዳዊት በዳዊት መጽሐፍ ላይ አብዛኛው የግል ጸሎት የዳዊት የግል ጸሎት ነው። ጠላቶቹ በከበቡት ጊዜ፣ ብቸኝነት በተሰማው ጊዜ፣ በጨነቀው ጊዜ፣ ነፍሱ ባስጨነቀችውና ግራ ባጋባችው ጊዜ ከእግዚአብሔር ጋር ባለ በግል ግንኙነት ምን ያልገባበት ያልዳሰሰው ቦታ አለ? ስለዚህ በግሉ ከእግዚአብሔር ጋር በጸሎት በምስጋና በምልጃ በመቃተት ምን ይል ነበር? ያሳልፍ ነበር። የመንፈስን ዓለም በብሉይ ኪዳን ዘመን ኤክስፔሪየንስ ካደረጉ ሰዎች መካከል አንዱ ንጉሥ ዳዊት ነው። መዝሙረኛው ዳዊት ምን ያልነካቸው ርዕሶች አሉ? ሙሉ ያቀረባቸው ጸሎቶች ከልቡ የመነጩ የግል ልመናዎቹ ነበሩ ማለት ነው። ሌላ 6ኛ የምንመለከተው ነብዩ ኤልያስ ነው። ኤልያስ በቀርሜሎስ ተራራ ላይ ካቀረበው የጋራ ጸሎት በተጨማሪ በኮሬብ ተራራ በዋሻ ውስጥ ሆኖ በግሉ ከእግዚአብሔር ጋር ተነጋግሯል። እንዲሁም የሞተውን ብላቴና ለማስነሳት ክፍሉ ውስጥ ለብቻው ደግሞ ገብቶ ይጸልይ ነበረ ማለት ነው። አንደኛ ነገሥት 17 ከቁጥር 19 ጀምሮ፣ አንደኛ ነገሥት ምዕራፍ 19 ከቁጥር 9 ጀምሮ እስከ 14 ድረስ በግሉ ሲጸልይ እንመለከታለን። እያየን ያለነው የግል ጸሎት የሚለውን ስለሆነ ማለት ነው። ቀጥሎ 7ኛ የምንመለከተው ነብዩ ዳንኤል ምዕራፍ 6 ቁጥር 10 ጀምሮ ዳንኤል በባቢሎን ምርኮ ሳለ የጸሎት ሕይወቱ በግልጽ የታወቀ ነበር። መስኮቱን ወደ ኢየሩሳሌም አቅጣጫ ከፍቶ በቀን 3 ጊዜ በግሉ ይጸልይ ነበር። በዚህም ምክንያት ነው በግሉ ከመጸለዩ የተነሳ ነው ለአንበሳ ጉድጓድ እንኳን ተላልፎ የተሰጠው ማለት ነው።
ተላልፎ የተሰጠው በቀን 3 ጊዜ መስኮቱን በኢየሩሳሌም አቅጣጫ ከፍቶ ምን ይል ነበር? ይጸልይ ነበር። በቀን 3 ጊዜ ተመልከቱ። በግሉ ይቃትት ነገር፣ በግሉ ይጸልይ ነበር። በግሉ ከአምላኩ ጋር ህብረት ያደርግ ነበረ። 8ኛ ነቢዩ ዮናስ። ዮናስ ደግሞ የጸለየበት መንገድ ደግሞ ሌላ ነው። ዮናስ ምዕራፍ 2 ከቁጥር 1 ጀምሮ እስከ 9 ድረስ ዮናስ በአሳ አንባሪ ሆድ ውስጥ ሆኖ ያቀረበው ጸሎት ፍጹም የግል ጸሎት ነው። ካለበት አስቸጋሪ ሁኔታ ውስጥ ሆኖ በአሳ አንባሪ ሆድ ውስጥ ሆኖ ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው። ስለዚህ ያላችሁበት ሁኔታ ፈጽሞ ወደ አምላካችሁ እንዳትጮሁ፣ ወደ አምላካችሁ በጸሎት እንዳትቀርቡ ሊገታችሁ ሊያስቀራችሁ አይችልም። ዮናስ በአሳ አንባሪ ሆድ ውስጥ ሆኖ ወደ አምላኩ መቃተት ከቻለ ባላችሁበት በከበባችሁ ግራ ባስገባችሁ በተጨነቃችሁበት በከበባችሁ ነገር ውስጥ ሆናችሁ ወደ አምላካችሁ የመቃተት መብታችሁ የተጠበቀ ነው። ምናልባት አዎ እግዚአብሔር በብሉይ ኪዳን ዘመን እንዴት ነበር? እነዚህ ሰዎች እንዴት ነው የሚጸልዩት? ኪዳኑን በምናጠናበት ጊዜ እንመጣበታለን። አዲስ ኪዳናዊ ጸሎትስ በሚለው እናየዋለን፣ እንመለከተዋለን። ግን ዮናስ በአሳ አንባሪ ሆድ ውስጥ ሆኖ ምን አለ? ወደ አምላኩ ጸለየ፣ አተተ፣ እግዚአብሔርም ሰማው፣ ከዚያም ነገር ደግሞ አዳነው ማለት ነው። ስለዚህ በአሳ አንባሪ ሆድ ውስጥ ሆኖ ከጸለየ የትም ቦታ ላይ ሆነ የመጸለይ መብት የተጠበቀ ነው። ምንም እኔ እኮ ሀብትሽ ስለማይመቸኝ ነው፣ እኔ የተከበብቱትን ከበባ ስላላየ ነው ሀብትሽ፣ እኔ በጣም በንትን ውስጥ ነው ያለሁት እንዳትል ዮናስ በአሳ አንባሪ ሆድ ውስጥ እኔ እኮ በቃ ጊዜ ስለሌለኝ ነው እንዳትል፣ እኔ እኮ የሆነ የከበበኝ ነገር ስለበዛብኝ ነው እንዳትል፣ እኔ እኮ ያስጨነቀኝ ነገር እኮ በቃ ጭንቀት በኔ ላይ ጭንቀቱ ራሱ ከበበኝ እንዳትል፣ በአሳ አንባሪ ሆድ ውስጥም ሆኖ የጸለየ ማንነት አለ። ማይ ሎርድ እግዚአብሔር ግን ታማኝ ነው። የግድ አሳ ነባሪ ሆድ ውስጥ መግባት የለብህም ወንድሜ። የምታልፊበት መንገድ ራሱ አሳ ነባሪ ነው። አሁን ያላችሁበት ሁኔታ፣ አሁን ያለሽበት ሁኔታ፣ አሁን ያለህበት ሁኔታ ባጭሩ ላንተ የከበደ ነገር ከሆነ፣ ግራ ያጋባህ ነገር ከሆነ እንደዚያው በዛ ውስጥ ሆነ ግን ብትቃትት ይሰማሃል። ለምን? ዮናስን የሰማ አምላክ እኮ ነው ያንተ ወላጅ አባት። ዮናስን ባክህ ከዛ ከወጣ በኋላ ለመውጣት ሞክር፣ ታክቲክ ተጠቀም፣ ከዛ በኋላ ካለህበት ነገር ከወጣ በኋላ እረዳሃለሁ አላለም። ባላችሁበት ቦታ ውስጥ ሆናችሁ ከቃተታችሁ እሱ አለ። ሲጀምር ከዮናስ ውጭ ሆኖ ነው። በአዲስ ኪዳን ግን ባንተ ውስጥ ነው ያለው። በገባህበት ቦታ ውስጥ አለ። ባንተ ውስጥ ነው፣ ባንቺ ውስጥ ነው። እነ ዳንኤል በጸለዩ ጊዜ ሚስጥርን የሚገልጥ አምላክ በሰማይ አለ። አሁን በአዲስ ኪዳን እሱን ጥቅስ እንዳጠቅሰው ሚስጥርን የሚገልጥ አምላክ በማን ውስጥ ነው ያለው? በእኔ ውስጥ ገብቷል፣ በአንተ ውስጥ ገብቷል፣ በአንቺ ውስጥ ገብቷል። እውነት ነው። በብሉይ ኪዳን እዛ ጋር እያሉ ነው፣ ሩቅ ነው። በመንፈሱ በኩል በእስራኤል ሕዝብ ውስጥ ማደር አልጀመረም። በአዲስ ኪዳን ግን በእያንዳንዱ አማኝ ውስጥ እግዚአብሔር ማደር ጀምሯል። መንፈስ ቅዱስ ማደር ጀምሯል። አትሳቱ። ከእግዚአብሔር የተቀበላችሁት በእናንተም ውስጥ የሚኖረው የመንፈስ ቅዱስ ማደሪያ ቤተ መቅደስ ሆናችኋል። እግዚአብሔር ሩቅ አይደለም ለኛ። ለዛ ማለት ሩቅ አይደለም ባለሁበት አለ፣ እስከ ምድር ጫፍ ብሄድ ቀድመህ ትገኛለህ።
አጠገቤ ነህ ጌታ አጠገቤ ብቻ አይደለም ዘልቀ ገብተሃል በውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ነህ ሃሌሉያ አጠገቤ ነህ ጌታ አጠገቤ ዘልቀ ገብተሃል በውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት እሱ ካለስ ሁሉ ሰላም ነው ሁሉ ሰላም ነው። አሁን ያላችሁበት ሚድል ኢስት ላይ ያላችሁ የተለያየ አይነት ነገር ውስጥ ያላችሁ ግራ ያጋባችሁ ነገር ካለ አጠገቤ ነህ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ውጭውን አይቶ ልቤ እንዳይሰጋ እረፍ አለ ባንተ ተረጋጋ። ሃሌሉያ! የት ነው አምላክ? የት ነው እርሱ? ሩቅ ነው አይደለም፣ አይደለም፣ ሩቅ አይደለም፣ ባለውበት አለ እስከ ምድር ጫፍ ብሄድ ቀድመህ ትደርሳለህ። ፍጥረት ባንተ አብሮ የለህም ብትባል ምስክር አልሻም ስራ ይናገራል። አጠገቤ ነህ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሃሌሉያ አጠገባችን ነው በእኛ ውስጥ ነው ይታወቀናል መገኘቱ አለ እንነካካለን እርሱ ሩቅ አይደለም እግዚአብሔር ባንተ ውስጥ ነው እግዚአብሔር ካንቺ ጋር ነው እግዚአብሔር ካንተ ጋር ነው እግዚአብሔር ባንቺ ውስጥ ነው ሃሌሉያ ነቢዩ ዮናስ በአሳ አንባሪ ሆድ ውስጥ ሆኖ በጮኸ በቃተተ ጊዜ የሰማው አምላክ ባላችሁበት ሁኔታ ውስጥ እርሱ ከናንተ ጋር አለ። በውሃ ውስጥ ባለፍክ ጊዜ እኔ ተሻግሬ ጥግ ላይ ሆኜ ጠብቅሃለሁ አላለም። አብሬ ካንተ ጋር አለው ነው ነኝና ማዕበሉ አያሰጥህም። በእሳት ውስጥም ባለፍክበት ጊዜ እኔ ካንተ ጋር ነኝና አብሮህ ነው የሚያልፈው፣ አብሮሽ ነው የሚያልፈው። እኔ ካንተ ጋር ነኝና እኔ ካንቺ ጋር ነኝና ሃሌሉያ ነበልባሉ አይፈጅህም አለ። ለዛ እኮ ነው ሐዋርያቶቹ በጀልባ ሲሄዱ እሱ ለካ አለ፣ እሱ ውስጥ አለ። እርሱ የጀልባ ውስጠኛው ክፍል ውስጥ ምን ብሏል? ተኝቷል። በቃ ኢየሱስ ካለ ሰላም ነው። ማዕበሉ ይደነፋል። አዎ ይደነፋል። እኔ ምን አገባኝ ታዲያ? ምን አገባኝ? ኢየሱስ ትራስ አድርጎ ከተኛ ጠጋ በልልኝ ብለህ መተኛት ነው። ለምን? ኢየሱስ ካለ ሰላም ነው። ኢየሱስ ካለ ሰላም። ጌታ ሆይ ስንጠፋ ግድ አይልህም፣ ማዕበሉ እኮ ዘሎ ገባ። ብድግ አለ። እናንተ እምነት የጎደላችሁ ብሎ መጀመሪያ እነሱን ገሰጻቸው። ሁለት ነገር ነው የገሰጸው ኢየሱስ። እነሱን ገሰጻቸው፣ ቀጥሎ ደግሞ ማዕበሉን ገሰጸው። ጸጥ ሲለው ፍጹም ጸጥታ ሆነ ይላል። ሃሌሉያ! ፍጹም ጸጥታ ሆነ። የሚደነፋው ነገር ሁሉ ቀጣይ አይደለም።
የሚደነፋው ነገር ሁሉ ወንድሜ፣ ግራ ያጋባ ነገር ሁሉ ቀጣይ አይደለም። ተጠቀምበት። የትኛውንም ጭንቀት፣ የትኛውንም የሚደነፋ ነገር፣ የትኛው የምታልፊበትን መንገድ ተጠቀሙበት። ተሰርታችሁ እለፉበት። የእግዚአብሔርን ክብር፣ የእርሱን የኢየሱስ ክርስቶስን የኃይሉን ታላቅነት ተመልከቱበት። ለምስጋና ይሁንላችሁ። ብቻችንን አይደለንም፣ አይተወንም፣ ያውቀናል፣ ይገባዋል። የምናልፍበትን መንገድ ያውቃል። ስለዚህ ነቢዩ ዮናስ እኔ ይገርመኛል። በአሳ ነባሪ ሆድ ውስጥ ሆኖ በአምላኩ መተማመኑ፣ ወደ እርሱ መጸለዩ፣ እግዚአብሔር ደግሞ ሌላ ታክቲክ ተጠቀም፣ የሆነ ነገር አድርግ አላለውም። ሰማው። ጭራሽ ሊበላው የዋጠው ወደ ሌላ ቦታ መሸጋገሪያ ምን ሆነለት? ድልድይ ሆነለት። የዋጠው ትራንስፖርት ሆነለት። የዋጠው መሻገሪያ መንገድ ሆነለት። ሊያስቀረው የያዘው ነገር ለሱ አገልግሎት መስጠት ጀመረ። ምንኛ ድንቅ ነው! አምላክ ሲናገር የተያዛችሁበት ነገር ለበረከት ይቀየራል። እግዚአብሔር ሲናገር ያ የዋጣችሁ ነገር መድረሻችሁ ይሆናል ማለት ነው። መሻገሪያችሁ ይሆናል። እናመሰግናለን። አሳ ነባሪን ትራንስፖርት ያደረገ ጌታ ስሙ የተባረከ ይሁን። እናመሰግንሃለን። አይዟችሁ፣ እዚህ ቤት ውስጥ ትሻገራላችሁ የሚል የለምሽ። አይዟችሁ። እውነቱና አንዱ ሲያገለግል ሁሉም ትንቢት ትሻገራላችሁ ነው። እኔ የኢትዮጵያ ሕዝብ በሙሉ ወንዝ ዳር ነው እንደ የቆመው ብሏል። ወንዝ ዳር ነው እንደ የቆመው፣ ሁሉም ትንቢት ትሻገራላችሁ ነው አለ። ሃሌሉያ። ግን የነብዩ ዮናስን ታሪክ በምናጠናበት ጊዜ አሳ ነባሪውን ምን አደረገለት? ትራንስፖርት አደረገለት፣ ቀየረለት። ሊውጠው ሊያጠፋው የዋጠው ጌታ ወይ የኔ ነገር በቃ መጨረሻ ሆነ ስንል ለካ ያ ነገር ምንድነው ማለት ነው? ጅማሬያችን ሊሆን ነው። አዲስ ነገር ሊያመጣ ነው። አዲስ ነገር፣ አዲስ የጌታን ክብር የምናይበት አዲስ ነገር በህይወታችን የሚሆንበት ይሆናል። እሰይ እናመሰግንሃለን። ስለዚህ እዚህ ጋር አሁን የዘረዘርናቸው በብሉይ ኪዳን ዘመን የነበሩ ሰዎች በህብረት ከሚደረግ ስርዓት አምልኮ ውጭ በግላቸው ከእግዚአብሔር ጋር የጠበቀ ግንኙነትና የጸሎት ህይወት እንደነበራቸው የሚያሳይ ነው። አያችሁ ቅዱሳን፣ በግል ህይወታችን በግል ከጌታ ከእግዚአብሔር ጋር ከአባታችን ከእግዚአብሔር ጋር የግል የጸሎት ጊዜ ያስፈልገናል ማለት ነው። በግላችን ከእሱ ጋር ማውራት፣ እኛ ከምንፈልገው ከምንናፍቀው በላይ እርሱ ከኛ ጋር ማውራት ይፈልጋል። ቅዱሳን፣ እሱ ከኛ ጋር ጥያቄ ሲኖርባችሁ ብቻ አይደለም በእግዚአብሔር ፊት መንበርከክ ያለባችሁ። ጥያቄ ባይኖርም አባባ በቃ ላወራ ፈልጋለሁ፣ አለቀ። ለአባባ ላወራ ፈልጋለሁ፣ ላጫውት እፈልጋለሁ፣ በቃ ከአንተ ጋር መነጋገር እፈልጋለሁ። እሱ በቃሉ በኩል ይናገራችኋል። እናንተ ዝም ብላችሁ ዘምሩ፣ ዝም ብላችሁ አመስግኑት። ዝም ብላችሁ ምንም ርዕስ ብታጡ፣ ርዕስ ብዙ እንደሆነ አውቃለሁ፣ ግን ተውት። አንዳንዴ በርበሬውንም ሽሮውንም ዘይቱንም እስኪ እርሱት። የእርሱን ብቻ ማንነት እያሰባችሁ አድንቁት። እርሱ ትልቅ እንደሆነ፣ እርሱ ከሁኔታ በላይ እንደሆነ፣ እርሱ አባታችሁ እንደሆነ፣ በጌታ በኢየሱስ ክርስቶስ እንዴት እንደተቤዣችሁ እያሰባችሁ፣ ከዘላለም ጥፋት ያስመለጣችሁ፣ በዘላለም ፍቅር ያፈቀራችሁ፣ ላይጠላችሁ የወደዳችሁ፣ ላይለቃችሁ የያዛችሁን እሱን ዝም ብላችሁ አመስግኑት። ዝም ብላችሁ እያመሰገናችሁት ብዙ ነገር ይስተካከላል። እያመሰገናችሁት መስመር ያልያዘው ነገር መስመር ይይዛል። በምስጋና ውስጥ ብዙ ድል አለ ቅዱሳን። በምስጋና ውስጥ ብዙ ኃይል አለ። እሺ የብሉይ ኪዳን ሰዎች እንደዚህ ከሆኑ በአዲስ ኪዳን ከማን ነው የምንጀምረው? የጸሎቶች ሁሉ ቁንጮ ሁልጊዜም እንድንማር ከርሱ
ፍለጋውን ጥሎልን የሄደው ጌታችን ኢየሱስ ክርስቶስ በስጋ ወራቱ በእስራኤል ምድር ላይ በተመላለሰ ጊዜ እንዴት ነበረ ያሳለፈው? ዋው! እንዴት ነበረ ያሳለፈው ጌታ! ምንኛ መታደል ነው ቅዱሳን! ምንኛ መታደል ነው! እንዴት ነበር ያሳለፈው ኢየሱስ? ዋው! በአዲስ ኪዳን በግል የሚከናወን ጸሎትን በሚመለከት እንግዲህ የምንማረው ብሉይ ኪዳን ኪዳናችን ስላልሆነ በግል የሚጸለይ ጸሎትን በሚመለከት ነው እንማርበት ዘንድ ለትምህርታችን ስለተጻፈልን እንዴት አሳለፉ የሚለውን የተመለከት ነው። በአዲስ ኪዳን ከጌታችን ከኢየሱስ ክርስቶስ ምሳሌነት ነው የምንማረው። ጌታ ኢየሱስ ክርስቶስ የግል የጸሎት ሕይወት እንደነበረው እንደ ልማዱ ወጥቶ ይጸልይ እንደነበረ መጽሐፍ እኮ ይናገራል። ቅዱሳን በጸሎቶቹ ውስጥ ደግሞ ምስጋና፣ ልመና፣ ምልጃ እንዳቀረበ ለምሳሌ ከጌታ ከኢየሱስ ክርስቶስ የጸሎት ምሳሌነት ስንማር ማርቆስ 1:35 ምን ይላል? ማርቆስ 1:35 እናመሰግናለን። እንዲህ ይላል ማርቆስ 1:35 ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። ማን? ኢየሱስ። ወይ ጌታ ሆይ! አይ ምንድነው መሰለን የጸሎት አያስፈልገኝ የምትል ከሆነ ኢየሱስን አታውቀውም። በቃ ኢየሱስን አታውቀውም። ጸሎት የማይጸልይ ሰው ራሱ ፈላስፋ ነው። የእግዚአብሔር ቃል ከገባህ አንድ ነገር ነው የምታደርገው። ገብቶኛል የሚል ሰው በጸሎት ሕይወቱ ይታወቃል። የጸሎት ሕይወቱም ጠንካራ ነው። እኔ ምንድነው መሰለ በቃ ከዘፍጥረት እስከ ራእይ በልቼዋለሁ፣ ግን ምንድነው ጸሎት አያስፈልግም የምትል ከሆነ ምን ትሰራለህ? ምን ትሰራለህ ወንድሜ? እኛ ጸሎት እንፈልግ፣ ከአባታችን ጋር ማውራት እንፈልጋለን። ሰበብ እየፈለግን ባገኘነው አጋጣሚ ከአባባ ጋር እናወራለን። አውሩ፣ ተጫወቱ፣ ከአባታችሁ ጋር ከእግዚአብሔር ጋር አውሩ። ቅዱሳን ዋው! ኢየሱስ ክርስቶስ በስጋ ወራቱ በተመላለሰበት ጊዜ ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። እንዴስ ኢየሱስ ማለዳ በሌሊት ወጥቶ ነው የጸለየው ብለህ የሆነ ተራራ ፈልገህ እንዳትሄድ። እንደዛ አይደለም። በግል ይጸለያል ነው እያለ ያለው መንፈስ ቅዱስ። አሁን በአንተ ውስጥ ሆኖ ደግሞ በቃ ያለህበት ሁኔታ ውስጥ ሆኖ ጸልይ ይልሃል። አደራችሁን ይሄ ተራራ ፈልጋችሁ የምትሄዱ ሰዎች እንዳትለከፉ፣ እዛ እንዳትለከፉ። እንደዛ አይደለም እያለ ያለው። አንዳንዱ ተራራ እዚህ የፈረደበት አንድ የአዋሳ ተራራ አለ። እዛ ነው የሚለማመደው ሁሉ ትንቢት ሁሉ የሚለማመደው እዛ ነው። እዛ ተለማምዶ መጥቶ ነው የሆነ ሸራ የወጠረና ኢንተርናሽናል ቸርች ነው አይደለም። መንገዱ እንደሱ አይደለም። ሲጀምር ተራራ ላይ ሄዶ ተራራ ላይ ምናምን ነገር በአዲስ ኪዳን የሆነ ተራራ ላይ ከፍ ብለህ የምትቀርበው እግዚአብሔር የለም። እርሱ ባንተ ውስጥ ገብቷል። በአዲስ ኪዳን እነ ዳንኤል እዛ ሩቅ አድርገው የሰማይ አምላክ ያሉት እርሱ በልጁ የቤዛነት ስራ በመንፈሱ አማካኝነት አንተ ውስጥ ማደር ጀምሯል። አባባ እናመሰግናለን። ስለዚህ ኢየሱስ ምን አደረገ? ማለዳም ተነስቶ ማለት ጸሎት በቃ የህይወቱ ክፍል ነው ማለት ነው። እንደ ልማዱ የሚል ቋንቋ ራሱ ይጠቀማል። እንደ ልማዱ ማለት ያንን ነገር አዘውትሮ ያደርገው ነበር። ከአባቱ ጋር አለማውራት አይችልም ኢየሱስ። እንደዚሁ ሁሉ ያ ኢየሱስን ሲያጸልየው ሲያስቃትተው የነበረ የልጁ መንፈስ ነው። የልጅነት መንፈስ ሆኖ በእኛ ውስጥ የፈሰሰው አባት ብለን እንድንጮህ የሚያደርገን። ስለዚህ ኢየሱስ በጸሎት ህይወቱ እንደሚታወቀው በጸሎት ህይወታችን ልንተጋ ያስፈልጋል። በመቀጠል ሌላ ጥቅስ ከኢየሱስ እንማር። ሉቃስ 3:21 ሉቃስ 3:21 ሉቃስ የሰው ልጅነቱን በደንብ አድርጎ የሚገልጽ ወንጌል ስለሆነ እንዲህ ይላል። ሉቃስ 3:21
ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ። ምን ሲልም? ሲጸልይም ሰማይ ተከፈተ። እዛው ሉቃስ ምዕራፍ 5 ቁጥር 15 ምዕራፍ 5 ቁጥር 15 አባባ ጸጋ ጨምርልን። ከኢየሱስ እንማር። ተመልከቱ ቁጥር 15 እስከ 16 ወሬው ግን አብዝቶ ወጣ። ኢየሱስ የሰራው ተአምር አለ ከላይ። ቀጥሎ እነዛን ለምጻሙን ሰው እንዴት እንደፈወሰው ነው። ከዛ በኋላ ወሬው ግን አብዝቶ ወጣ፣ ኢየሱስ ያደረገው ተአምር፣ ብዙ ሕዝብም ሊሰሙት እና ከደዌያቸው ሊፈወሱ ይሰበሰቡ ነበረ። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። ሃሌሉያ እያለ ማነው የተፈወሰው? እስኪ ምስክርነት በዚህ በኩል የማን አጋንንት ነው የወጣ? እስኪ ቆይ ከአጋንንት ጋር ራሱ ማይክ ያዙለት እያለ እንትን አላለ። እዛ ጋር ህዝቡ ከቦታል። ኧረ አገልግሎት ብዛት ብሎ አገልግሎት ከአባቱ ጋር ያለውን ህብረት አላጠፋበትም። ተጠንቀቁ። ልታገለግሉ የምታስቡ ወንድሞች፣ አገልግሎት ከአባት ጋር ያለህን ህብረት እንዲያቋርጥብህ እንዳትፈቅድ። ለብቻ ያለህን ጊዜ አገልግሎትህን ቢሆን እንዲያጠፋብህ እንዳትፈቅድ። ኢየሱስ ምን አደረገ? ወሬው ሁሉ የሰራው ስራ ሁሉ አብዝቶ ሲወጣ ተአምራት ያደረገው ተአምራት፣ ለምጻሙን ሰው መፈወሱ፣ ወሬው ግን አብዝቶ በወጣ ጊዜ ብዙ ህዝብም ሊሰሙትና ከደዌያቸው ሊፈወሱ ይሰበሰቡ ነበር። ከአባቱ ጋር መነጋገሩን አቁሞ ዝም ብሎ አገልግሎት ላይ ቢዚ አልሆነም። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ምን ይል ነበር? ይጸልይ ነበር። አባባ እባክህ ጸጋ ጨምርልን ለምናገለግል። አገልግሎታችን ከአንተ ጋራ እንዳያቆራርጠን አልፈልግም። አገልግሎት አለክ፣ ብዙ እየሰራህ ነው። ነገር ግን ከኔ ጋር ያለህን ግንኙነት፣ ያችን የምንጨዋወታትን ጨዋታ፣ እሷን ነገር አስቀርተሃታል እንዳይል ጌታ። ሉቃስ 6:12 በዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። እዚህ ላይ ሐዋርያትን ለመምረጥ ዝም ብሎ ኢየሱስ በግምት የሚያደርገው ነገር የለም። ድክ ብሎ ተነስቶ የሚያደርገው ነገር የለም። ከአባቱ ጋር አውርቶ ከአባቱ ጋር ጨርሶን የሆነ ነገር የሚያደርገው አገልግሎት ህዝብ ሲበዛ ከአባቱ ጋር ጸልዮ፣ እዚህ ጋር ደግሞ ሐዋርያትን ለመምረጥ ከደቀ መዛሙርቱ መካከል 12 ሐዋርያትን ለመምረጥ ሲያስብ በእነዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። ተመልከቱ፣ ሐዋርያቱን ለመምረጥ እንጂ ዝም ብሎ ደስ ያለውን ሁሉ እየጠራ ሃይ ያሉትን ሁሉ አንተ ሐዋርያ አድርጌሃለሁ፣ ፊቱ ያልተመቸውን ሁሉ አንተ መቼም ከአንተ ጋር አንስማማም እያለ አይደለም የሄደው። አይደለም፣ ከአባቱ ጋር እያወራ አባቱ ጋር መምረጥ ያለበትን እንኳን እያንዳንዱን ነገር ኢየሱስ ሲያደርግ ከአባቱ ጋር በጸሎት እያወራ የአባቱን ፈቃድ ነበር በምድር ላይ የሚፈጽመው። እንደዚሁ ከኢየሱስ የምንማረው የምናደርገውን ሁሉ ከማድረጋችን በፊት ከአባታችን ጋር ማሳለፍ፣ እግዚአብሔርን መጠየቅ። እግዚአብሔርን አትጎዱ። እግዚአብሔርን ጠይቃችሁ አንድ ነገር ስታደርጉ አትጎዱ። ምንም ነገር የትምህርት ዕድል ይሁን፣ ስራ ለመቀየር ይሁን፣ ቢዝነስ ለመጀመር ይሁን፣ ወደ ትዳር ዓለም ውስጥ ለመግባት፣ እጮኛ ለመያዝ፣ የሆነ ነገር ለማድረግ በምታስቡበት ጊዜ በአባታችሁ ፊት ቀርባችሁ ጠይቁ ፈቃዱን። ዝም ብላችሁ ከመሬት ተነስታችሁ እንዳታደርጉ። ከኢየሱስ ሕይወት የምንማረው የሆነ ነገር ሊያደርግ ሲል በአባቱ ፊት ይተጋ እንደነበር፣ ይጸልይ እንደነበረ። ቀጥሎ ሉቃስ 9:18 እሱ ነው ጥቅሱ። እንግዲህ ከኢየሱስ ብዙ ነገር እንማራለን ቅዱሳን። ሉቃስ 9:18 ለብቻውም ሲጸልይ ደቀ መዛሙርቱ ከእርሱ ጋር ነበሩና ሕዝቡ እኔ ማን እንደሆንኩ ይላሉ ብሎ ጠየቃቸው። ለብቻው ምን ሲል ነበር? ሲጸልይ ነበረ ማለት ነው። እንደዚህ አይነት ጥቅሶች ብዙ ናቸው። እዚያው ሉቃስ ምዕራፍ
28 ማን ነው ቁጥር 28 እስከ 31፣ ሉቃስ 11 ቁጥር 1፣ ሉቃስ 22 ከቁጥር 39 እስከ 46 ማንበብ ትችላላችሁ። በመቀጠል ጌታ ኢየሱስ ክርስቶስ በጸሎቱ ውስጥ ምንድን ነው ያካተተው? ጌታ ኢየሱስ በጸሎቱ ውስጥ ምስጋና፣ ልመና ወይም ጥየቃ እንዲሁም ደግሞ ምልጃን እንዳቀረበ መጽሐፍ ቅዱስ ያስተምረናል። ማቴዎስ 26 ቁጥር 27 ለምሳሌ ማቴዎስ 26 ቁጥር 27 በአባቱ ፊት ሲያመሰግን ታዩታላችሁ። ጽዋንም አንስቶ አመስግኖም ሰጣቸው እንዲህም አለ ብሎ ይቀጥላል ማለት ነው። ዝም ብሎ አንስቶ እንትን አይልም ማለት ነው። ኢየሱስ ጽዋውን አንስቶ አመስግኖ ሰጣቸው፣ አመስግኖ ሰጣቸው። ምንኛ መታደል ነው። መጨረሻ ላይ ቁጥር 30 ላይ ሄዶ እኔ ግርም ይለኛል፣ እዚህ ቦታ ላይ ይደነቃለሁ። ቁጥር 30 ላይ መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ተራራ ወጡ። ኢየሱስ አብሮ ከደቀ መዛሙርቱ ጋር ዘመረ። ጌታዬ ኢየሱስ ይከብዳል ከኢየሱስ ጋር አብራችሁ መዘመር። አሁንም ሁለትም ሶስትም በምትሰበሰቡበት ከእናንተ ጋር ነኝ፣ በመካከላችሁ ሆናለሁ ብሏል። በመቀጠል ደግሞ በጉባኤ መካከል ከወንድሞች ጋር ሆኜ በዜማ አመሰግንሃለሁ ብሏል። ስንዘምር ይዘምራል አለ፣ በጉባኤው መካከል አለ ኢየሱስ። ለዛ ነው የምትዘምሩት መዝሙር እሱ ሊዘምረው የሚችለው እሱ በመካከል እንዳለ እያሰባችሁ ዘምሩ የምንለው። ያለ እውቀት ያለ መንፈስ ቅዱስ ምሪት የሚሆን ነገር ልክ አይደለም። እርር በል ጠላቴ ስትል ኢየሱስ ሊዘምረው አይችልም። ሸሚዝህን አውልቀ ስታብድ አብሮ እንደዛ መሆን አይችልም እሱ። መዝሙር መጽሐፍ መዝሙር 136 እንዲሁም መዝሙር 141 ኦር እንደዛ ካልተሳሳትኩኝ መዝሙር 100 ምናምን እሱም መዝሙር ነው የዘመሩት ተብሎ ነው ብዙ ጊዜ የሚታመነው ማለት ነው። እዚህ ጋር በተለይ አሁን ፔሳህ ወይም ደግሞ የፋሲካ ጊዜ ነው ይህን መዝሙር የዘመረው ኢየሱስ። ፔሳህ አሁን በእስራኤል ላይ ከዛሬ ሳምንት ጀምሮ እስካሁኑ እስከዚህ እስከ ሮብ ድረስ ከሮብ እስከ ሮብ ፔሳህ ነበረ። እነሱ እያከበሩ ነበረ። ሳምንቱን ሙሉ የፋሲካና የፋሲካ በዓል ነው የነበረው ማለት ነው። የፋሲካ በዓል ነው የነበረው። ከፍቅር ቤተሰቦች ጋር ሄጄ እያየው ነበር። አንዳንድ ነገር አብረናቸው ሆነን ነበር እና እሷ ትተረጉምልኛለች። የሚዘመረው መዝሙር፣ የሚነበበው በንባብ የሚዘመረው መዝሙር፣ በተለይ መዝሙር 136 እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ የሚለው ቃል ማለት ነው። መዝሙር 136 ይሁንን እሱ በሚያነብበት ጊዜ ወይም ደግሞ እዛ ጋር ያለው ሰው እንደዛ በሚልበት ጊዜ ሁሉም ሰው አንድ ላይ ሆኖ እግዚአብሔርን አመስግኑ ቸር ነውና ምሕረቱም ለዘላለም ነውና፣ የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና፣ የጌቶችን ጌታ አመስግኑ ምሕረቱ ለዘላለም ነውና። እርሱ እንደዛ ሲል ሁሉም ምሕረቱ ለዘላለም ነውና ይላል። በቃ ሁሉም ምሕረቱ ለዘላለም ነውና፣ እርሱን ብቻ ታላቅ ታምራት ያደረገ ምሕረቱ ለዘላለም ነውና። ምን ነበር እሱ ቃል? ፍቅር ኪሎ ኦላም ሐስዶን ኪሎ ኦላን ሐስዶም ምሕረቱ ለዘላለም ነውና፣ ኪሎ ኦላን ሐስዶን ማንኛ መታደል ነው። ሁሉም አንድ ላይ ቤተሰብ በሙሉ እሱኛው አንዱ ይወጣና አባት ወይም ደግሞ የመጀመሪያ ልጅ ይነሳል። በዕብራይስጥ እግዚአብሔርን አመስግኑ ቸር ነውና ሲል ምሕረቱ ለዘላለም ነው። የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና። የቅብብሎች ነው። በቃ እየተቀባበሉ ነው የሚዘምሩት ማለት ነው። ስለዚህ ኢየሱስ ምናልባት የዘመራቸው መዝሙሮች መካከል አንዱ ይሄ ነው ተብሎ ይታመናል። መዝሙር 139 እና አንደኛው ደግሞ መዝሙር ቆይ አንዴ እችን ነገር እንዳልሳሳት በግምት ከማደርገው
ሉቃስ ማን ነው? ማቴዎስ ማቴዎስ ስንት ነው? ማቴዎስ 26 ቁጥር 30 እንትን እንዳልላችሁ እንዳላሳስታችሁ ማቴዎስ 26 ቁጥር 30 ያ መዝሙር 118 መዝሙር 113 እስከ 118 ድረስ እንዲሁም ደግሞ መዝሙር 136 ዋው አሜዚንግ ምንኛ መታደል ነው። ስለዚህ ኢየሱስ ይዘምር ነበረ፣ ያመሰግን ነበረ። ምንኛ መታደል ነው። አብሮ ከኢየሱስ ጋር ቆሞ መዘመር ምንድን ነው ስሜቱ? እነ ጴጥሮስን ሄደን በደንብ ቼክ እናደርጋ። በስጋ ወራቱ እንዴት ነው የዘመራችሁት? ከጎናችሁ ቆሞ እኛ በመንፈስ ከእናንተ ጋር ነኝ ብሎ ነው ሲዘምር እየዘመረ ያለው በቤተ ክርስቲያን ዘንድ። አዎ ፊል እናደርገዋለን። ታማኝ ነው፣ እንደ ቃሉ ነው። ግን ከጎናችሁ ቆሞ አብሯችሁ መዝሙሩን እየመራ ስትዘምሩ እንዴት ነበረ? ደግነቱ በጽዮን ተራራ ላይ አብረን እንዘምራለን። ሃሌሉያ እናመሰግንሃለን። ቀጥሎ ሉቃስ 10 ቁጥር 21 ምን ይላል? ሉቃስ 10 ቁጥር 21 ይገርማል ጌታችን በዚያን ሰዓት በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አዎ አባት ሆይ ፈቃድህ በፊትህ እንዲሆኗልና። ዋው! በዚያን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና በምስጋና ተሞልቶ አባቱን ሲባርክ ሲያመሰግን እንመለከተዋለን። እንዴት መታደል ነው! ሉቃስ 22 ቁጥር 42 ሉቃስ 22 ቁጥር 42 ኢየሱስ እንዴት ብሎ ጸለየ! ያን ጊዜ በጌቴሴማኒ አትክልቱ ስፍራ ውስጥ ሆኖ በምጥ ውስጥ በመከራ ውስጥ በሚሆንበት ጊዜ አባት ሆይ ብትፈቅድ ይችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበረ። ጭራሽ ማቴዎስ በፊት ለፊቱ ወድቆ በደረቱ ተኝቶ በፊት ለፊቱ ወድቆ ይቃትት እንደነበረ ማቴዎስ ደግሞ አጸላለዩ እንዴት እንደሆነ ኦኬ፣ ይንበረከካል፣ የሆነ ሰዓት ላይ ይቆማል፣ የሆነ ሰዓት ላይ በደረቱ ለምሳሌ የተለያዩ ቦታዎች ላይ ቆሞ ነው የሚጸልየው። የተለያየ ቦታ ላይ ቅድም ሲጠመቅ ቆሞ ጸለየ፣ ወደ ተራራ ወጥቶ በርከክ ብሎ ይጸልያል። እዚህ ቦታ ላይ ደግሞ በፊት ለፊቱ በደረቱ ወድቆ ነው የሚጸልየው። ስለዚህ ጸሎት ወይ ቁጭ ብሎ ወይ ተንበርክኮ ወይ ቆሞ የሚባል ነገር መንፈስ ቅዱስ እንዳደረጋችሁ ነው የምትሆኑት ማለት ነው። እንዳደረጋችሁ ነው የምትሆኑት። ቀጥሎ ዮሐንስ 11 ቁጥር 41 ዮሐንስ 11 ቁጥር 41 ከኢየሱስ የጸሎት ሕይወት ስንማር ምን እንማራለን? ከአልዓዛር ጋር በተገናኘ አልዓዛር ከሞት ሲነሳ ኦ ጌታ ኢየሱስ ይሄ በጣም ብዙ ነገር ያስተምረናል። ቁጥር 41 ምን እንዳለ ድንጋዩንም አንሱት አለ። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ አለ። ይሄ ከባድ ነው። ምንም የሞተውን አልዓዛርን ለማስነሳት ሲታገል አታዩት። ምንም አልታገለም። ድንጋዩን አንሱት። ሁላችንም ደግሞ እጅ ለእጅ እንያያዛለን። እስኪ መጀመሪያ ድንጋዩ ከመነሳቱ በፊት ሁላችንም በድንጋዩ አቅጣጫ እጃችንን እንዘረጋለን። የሙታን የመናፍስትን አሰራር አንዴ ያፈረሳችሁ ጸልዩ። ጸልዩ ሁላችሁም የሙታንን መንፈስ እየሰበራችሁ የሙታንን መንፈስ ለ45 ደቂቃ መጸለይ ያለብን አላለም። እስኪ እናንተ በግራ በኩል እናንተ በቀኝ በኩል አንተኛው በምስራቅና በምዕራብ በኩል እጃችሁን ዘርግታችሁ እስኪ በልሳኖቻችሁ ሰይጣን ስለሚሰማ በልሳኖቻችን ሸውደን ነው ዛሬ አልዓዛርን ከሙታን የምናስነሳው። ሁላችሁም በልሳን እስኪ ጸልዩ አላለም።
አላለም። ኢየሱስ በጣም የሚገርማችሁ እዚህ ቦታ ላይ አልዓዛርን ለማስነሳት ምን አለ? ድንጋዩንም አንሱት አለ። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ። እስኪ እንደዚህ አይነት ጸሎት ልመዱ። አባባ ስለሰማኸኝ አመሰግንሃለሁ። ሳያስለቅ 45 ደቂቃ የጠላትን አሰራር ሳያፈርስ እንደዚህም አይነት ጸሎት አለ። ጸሎት አትኮርጅ። ጸሎት ከሆነ ቦታ አታምጣ። ጸሎት ከሆኑ ሰዎች አታምጣ። ክርስትናን ከመጽሐፍ ቅዱሱ ጀምር። ክርስትናን ከመጽሐፍ ቅዱሱ ጀምር። ከዛስ ሁልጊዜ እንድትሰማኝ አወቅኩ፣ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ሁሉ ስለቆሙት ሕዝብ ተናገርኩ አለ። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። ተመልከቱ፣ ወደ እግዚአብሔር አይደለም የጮኸው። ወደ ማን ነው የጮኸው? ወደ ችግሩ ነው የጮኸው። ስልጣኑን ተጠቀመ። አልዓዛር ሆይ ናውጣ አለ። አባ ስለሰማኝ አመሰግናለሁ። የሆነ ታይም ላይ ደግሞ እንደዚሁ ደግሞ ወንጌል ላይ ቃተተና የሚል ቃል አለ። ቃተተ። መቃተት ማለት ታውቃላችሁ? ቃተተና ኢየሱስ ይላል። መቃተት ማለት በአንደበት አይገለጥም፣ ነገር ግን በልብ ውስጥ ያለ ወሬ ነው። መቃተት የምትለውን ቋንቋ አንዳንድ ሰዎች በልሳን የተናገረው እዛ ላይ የሚሉ አሉ። ወይ ጌታ ሆይ! ኢየሱስ በልሳን ተናግሮ እንደማያውቅ ታውቃለህ አይደለ? በልሳን የምታነጅበው ወንድሜ፣ እቺ በአራቷ ፊደል መከራ የምታበላን ሰውዬ ኢየሱስ ልሳን ተናግሮ አያውቅም። ዋናው ተናግሮ አያውቅም። ወይ ጌታዬ! ስለዚህ ልሳን ያልተናገረ መዳኑንም እንጃ ካልክ ከመምሩ ጋር ነው የምትጣላው ወንድሜ። ታንክ ዩ ቪኒ፣ ጸጋ ይብዛል። ጥቅሱን አመጣልኝ። ማርቆስ 7:34 ወደ ሰማይም አሻቅቦ አይቶ ቃተተና ኤፍታህ አለው፣ እርሱም ተከፈተ። አፉ ተከፈተ፣ ምላሱ ተፈታ። ወደ ሰማይ አሻቅቦ የጠላትን አሰራር አፈረሰ አይልም። ወደ ሰማይም አሻቅቦ አይቶ ቃተተና። አሁን እዚህ ላይ ልሳን ጋር ምን ያገናኘዋል? እንዲሁ መጽሐፍ ቅዱሱን ሊያጣሙት እኮ ያጣሙት። ቃተተና መቃተት ማለት በውስጥ ቋንቋው አለ። ነገር ግን እንዴት መሰላችሁ? መቃተት ማለት አይነት ነገር ኦኬ፣ አይነት ነገር ኦኬ፣ በውስጣችሁ አለ መቃተት። ያን ጊዜ በቃ በውስጣችሁ ያለውን ያቀዋል፣ ያቀዋል፣ አባባ ያቀዋል። እግዚአብሔር ንግግር ነው። አንዳንዴ ተንበርክከ እንባሽ ብቻ ሊፈስ ይችላል። እንባ ብቻ ሊፈስ ይችላል። በእንባ ውስጥ ያለውን ንግግር ያውቀዋል። ሐና እኮ ቅድም እኮ ብዙ ነገር አልጮኸችም እኮ። ተንበርክከ አፏ ብቻ ነው የሚንቀሳቀሰው፣ ከንፈሯ ብቻ ነው የሚንቀሳቀሰው። እግዚአብሔር ግን ሰማት፣ ሰማት። አባባ እናመሰግንሃለን። ሌላው እናንተ ቤት የምታነቡት ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ እስከ 26 የሊቀ ካህኑ የኢየሱስ ጸሎት። አቤት በዚህ ውስጥ ያለ የጸሎት ኳሊቲ! አቤት እዚህ ላይ ኢየሱስ ለእያንዳንዳችን እንዴት እንደጸለየ ዮሐንስ 17ን ሁላችሁም አንብቡ። ስለዚህ የግል ጸሎት እንዴት እንደሆነ በብሉይም በአዲስ ኪዳን ከጌታ ከኢየሱስ ክርስቶስ ሐዋርያው ጳውሎስ በተደጋጋሚ በግሉ ይጸልይ ነበር። ለቅዱሳን ይጸልይ ነበር። እስር ቤት ውስጥ ሆኖ ይጸልይ ነበር። ባለበት ቦታ ሆኖ ስለ ቅዱሳን ይቃትት ነበረ። አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ እያለ ለቅዱሳን ይቃትታል፣ ለቅዱሳን ይማልዳል። ተመልከቱ፣ በግሉ ይጸልያል። በግሉ ይጸልይ ነበር። ካለበት ነገር ደግሞ ካለበት ህመም ደግሞ ነፃ ለመሆን ከአንድም 3 ጊዜ ጌታን ጠየቅኩት አለ። አንሳልኝ ይህንን ነገር ሲል
ጸጋዬ ብቻ ይበቃሃል ብሎ መለሰልኛል። ስለዚህ በግሉ ስለ ራሱም ስለ ሰውም ስለ ቅዱሳንም ምን ብሏል? ሐዋርያው ጳውሎስ ጸልየዋል። ሐዋርያው ጴጥሮስ በተመስጦ ውስጥ ሆኖ ኢዮጴ በነበረበት ታይም ላይ ደርብ ላይ ሆኖ በተመስጦ ውስጥ ሆኖ በሚጸልይበት ጊዜ ይላል ራእይ አየ ይላል። ስለዚህ ሐዋርያቶቹ በግል የመጸለይ ምን አላቸው? ልማድ አላቸው። የጌታ ኢየሱስ ክርስቶስ ታናሽ የሥጋ ወንድሙ ያዕቆብ የያዕቆብን መልእክት የጻፈው የኢየሩሳሌም ቤተክርስቲያን ሽማግሌ ነበረው። ያዕቆብ ታሪክ እንደሚነግረን ደግሞ የጸሎት ሰው እንደነበረ፣ ሁልጊዜም ተንበርክኮ ይቃትት እንደነበረ፣ ከዚያም የተነሳ ደግሞ እግሮቹ በጣም ከመጥቆራቸው የተነሳ የሚንበረከክበት ያዕቆብን ምን ይሉት ነበር? በቅጽል ስሙ ማለት ነው የግመል እግር ይሉት ነበር። የግመል እግር ግመል በቃ በተንበረከከች ቁጥር ስለሆነ እዚህ ጋር ጉልበቷ የሚላላጠው የያዕቆብም ጉልበት ደግሞ ከጸሎት ብዛት የተነሳ ይጣቁሮ ነበር የሚል ታሪክ አለ እንግዲህ። ስለዚህ ያዕቆብ በጸሎት ሕይወቱ ይታወቅ ነበር። ከዚህ የተነሳ ሁላችን ክርስቲያኖች ደግሞ በግላችን እንድንጸልይ ፊልጵስዩስ ምዕራፍ 4 ከቁጥር 6 ጀምሮ፣ አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 15 እስከ 16፣ ሐዋርያት ሥራ ምዕራፍ 10 ከቁጥር 9 ጀምሮ፣ ሮሜ ምዕራፍ 12 ቁጥር 12፣ ኤፌሶን 6 18፣ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ እነዚህ ሁሉ ጥቅሶች በግላችን መጸለይ፣ ማመስገን፣ መዘመር እንዳለብን የሚናገሩ ጥቅሶች ናቸው። በግላችን ሁልጊዜ ሳታቋርጡ ጸልዩ ይለናል ተሰሎንቄ። የእግዚአብሔር ፈቃድ በጌታችን በኢየሱስ ክርስቶስ በኩል ይህ ነውና ሳታቋርጡ ጸልዩ። እስኪ አንዳንድ ጥቅሶች እንመለከት። ፊልጵስዩስ ምዕራፍ 4 ቁጥር 6 ምን ይላል? ፊልጵስዩስ ምዕራፍ 4 ቁጥር 6 ሁልጊዜ በጌታ ደስ ይበላችሁ፣ ደግሜም እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ ካለ በኋላ ጌታ ቅርብ ነው። ከመጸለይ በፊት እግዚአብሔርን ሩቅ እንዳታደርገው፣ ጌታን ሩቅ እንዳታደርገው፣ ጌታ ቅርብ ነው ከሚል ጀምር። ይሰማኛል፣ እኔ ጋር ነው፣ እዚሁ ነው ብለህ ከጀመርክ በቃ ውጤታማ ትሆናለህ። አለበለዚያ በአንተና በጌታ መካከል ሰይጣን እንዳለ እንድታስብ የሚያደርጉ ሰዎች አሉ። በአንተና በአባት በእግዚአብሔር መካከል ሰይጣን መሃል ላይ ቁጭ አለ እስኪመስል ድረስ እንደዚያ የሚያወሩ ሰዎች ስላሉ ጌታ የእግዚአብሔር ቃል ምን ብሎ ጀመረ? ጌታ ምንድን ነው? ቅርብ ነው። ቅርብ ነው ከሚለው ጀመረልን። ጌታ ግን ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን ወይም ጥየቃችሁን አስታውቁ እንጂ በአንዳች አትጨነቁ። እዚህ ጋር አሁን በጸሎት በምልጃ ከምስጋና ጋር ተመልከት። ጸሎትን ስታቀርብ ከምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። የሚያስጨንቀውን ነገር ምንድን ነው የሚቆጣጠረው? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ዋው! እናመሰግንሃለን። ጌታ ምንድን ነው? ቅዱሳን ቅርብ ነው። ልትጸልይ ስትንበረከክ አሁን ይህ ጥቅስ እንዳይሰወርብህ፣ ጌታ ቅርብ ነው፣ ሩቅ አይደለም። ባለሁበት ሁኔታ ውስጥ እሱ አለ። እኔ ባለሁበት በዚያ እሱ አለ። በውስጤ ነው፣ ከኔ ጋር ነው፣ ጌታ ቅርብ ነው ስትሉ ኃይል ታገኛላችሁ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 15 ጀምሮ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 15 ጀምሮ ዋው! ማንም ለሌላው በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁል ጊዜ እርስ በርሳችሁ ለሁሉም መልካም ለማድረግ ትጉ ይልና ቁጥር 16 ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ዋው!
የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደኛ ምንድነው? ሳናቋርጥ እንድንጸልይ፣ ሁልጊዜ ደስ እንዲለን፣ በሁሉ እንድናመሰግን። ዋው! ሁልጊዜ ደስ ይበላችሁ የእግዚአብሔር ፈቃድ ነው። ሳታቋርጡ ጸልዩ የእግዚአብሔር ፈቃድ ነው። በሁሉ አመስግኑ የእግዚአብሔር ፈቃድ ነው። በሰው ላይ ክፉ አታድርጉ፣ ክፉ ላደረገባችሁ ክፉ አትመልሱ የእግዚአብሔር ፈቃድ ነው። እርስ በርሳችሁ ለሁሉ መልካም አድርጉ የእግዚአብሔር ፈቃድ ነው። አባባ ደስ የሚሰኝበት ነው። ስለዚህ ከጸሎት ጋር በተያያዘስ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። በቃ ያገኘኸውን ነገር ሁሉ ምክንያት አድርገህ አባባን አመስግን። እርሱን ላለማመስገን ምክንያት የለንም። ጸሎት ለምን መሰለ የሚያጥርብህ የሚያልቀ ጸሎት እምቢ አለኝ እኮ ሀብትሽ የምትለው ዝም ብለህ ለመጠየቅ ተንገብግበህ ስለምትሄድ ነው። ምስጋና ከጀመርክ ጸሎት አያልቅም። ምስጋና ከጀመርክ ሁልጊዜ ማመስጋኝ ከሆንክ እግዚአብሔር በሁሉ ይመሰገናል። ሳታቋርጡ ጸልዩ የሚለው ምስጋና ስላለ ነው። ምስጋና ካለ ሳታቋርጥ ጸልያለህ። በዛ ላይ ደግሞ የሆነ በብሉይ ኪዳን አይነት መንፈስ የሆነ ቦታ ሄደ፣ ቤተ መቅደሱ ያለበት ቦታ ድረስ ሄደ ወይ በስተ ምስራቅ በኢየሩሳሌም ትይዩ መስኮትህን ከፍተህ አይደለም የምትጸልየው። 24 ሰዓት ሙሉ በመንፈሱ ካንተ ጋር ነው። ሌሊት ላይ ስትነቃ ማመስገን ትችላለህ። ቀን ላይ ወክ ስታደርግ ማመስገን ትችላለህ። የሆነች ክፍተት ስታገኝ አባባን መባረክ ትችላለህ። የሆነ ሰዓት እንደው ሰዓት የለም እንደው የ9 ሰዓቱ ጸሎት አልቆብኝ ይሆን እደር ሲሆን አትልም። ሌሊት ላይ ብሎ ጮሆ ይሆን አትልም። አምልጦኝ ይሆን አትልም። ብንን ስትል አባባ አመሰግናለሁ ትልና ተገላብጠ መተኛት መብት ነው። ኧረ አባባ አመሰግናለሁ አልጋ ላይ እየተገላበጠልኝ፣ ኧረ ዘመኑ ከፍቷል አይልህም። ሳይንበረከካ እዛው አልጋ ላይ ተገላብጦ አባባ አመሰግናለሁ አለኝ አይልህም። እንዴት ደስ ይላል! ተኝተህ ተባርከዋለህ። አባዬ አመሰግናለሁ ትለዋለህ። ስትፈልግ ተንበርክከ፣ ስትፈልግ ተጋድመ፣ ስትፈልግ ቅርጽ የለውም ጸሎት። ንብላ አመስግነው። ስራ ቦታ ላይ ክፍተት በምታገኝበት ጊዜ፣ የሆነ ረፍት በሚሆንበት ሰዓት ላይ አባባን ባርከው አመስግነው። ወክ በምታደርግበት ጊዜ አባባን አመስግነው። ብቻህን በምትሆንበት ጊዜ አባባን ባርከው አመስግኙ። ችግር ሲመጣ አይደለም እሱ ጋር የሚቀረበው። ስለዚህ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ሐዋርያት ሥራ ምዕራፍ 10 ቁጥር 9 ጴጥሮስ ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 9 ጴጥሮስ ነው። ከጴጥሮስ የምንማረው ትምህርት አለ። ሮሜ 12 ቁጥር 12 ሮሜ 12 ቁጥር 12 በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ይህንን የሆነ ሰዓት ላይ በስነ ስርዓት እንማረዋለን። ሮሜ 12ን ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉ፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለስራ ከመትጋትም አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ ይልና በጸሎት ጽኑ። ይሄ በግል የሚደረግ ጸሎት። ኤፌሶን 6:18 ኤፌሶን 6:18 በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። እችን ቦታም ልሳንም ያደርጓሉ አይደለም። በመንፈስ ጸልዩ ሲል በመንፈስ ቅዱስ ምሪት፣ በመንፈስ ቅዱስ ኃይል ጸልዩ። ይህንን የሚያብራራልን ይሁዳ ስለሆነ በመንፈስ ቅዱስም ኃይል ጸልዩ ስለሚል በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ
በመጽናት ሁሉ ትጉ። ቁጥር 18 አያችሁ፣ እንግሊዘኛው ኢን ዘ ስፒሪት የሚለውን ኤስን ካፒታል ነው ያደረገው። ካፒታል ከሆነ መንፈስ ቅዱስ ነው። ያንተ መንፈስ ሲሆን የመላእክቶችን መንፈስ የሰይጣንንና የአጋንንቶችን መንፈስ ሊጠቅስ ሲል ስሞል ኤስ ነው የሚጽፈው። የመንፈስ ቅዱስ ሲሆን በመንፈስ ቅዱስ ኃይል ጸልዩ መሆኑ የምታውቀው መንፈስ የሚለው እዚህ ቦታ ላይ መንፈስ ቅዱስን ነው። ካፒታል ኤስ ነው የተጻፈው። በመንፈስ ቅዱስም ጸልዩ። በዚህም ሐሳብ እዚህ ጋር ልሳን አይደለም ያልኩ ለዛ ነው። ስለ ቅዱሳን ሁሉ እየለመናችሁ ጽኑ፣ በመጽናት ሁሉ ትጉ ይላል። አባባ እናመሰግናለን። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 የመጨረሻ ጥቅሳችን እቺ በጣም ወሳኝ ናት። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ባልና ሚስትን በሚመለከት ምናልባት ያላገባችሁ ቅዱሳን ይሄ ቦታ ላይ ይመለከታችሁ ይችላል። ነገር ግን ስታገቡ ይህንን መመሪያ ትጠቀማላችሁ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁንም ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ። ማለት ከሚስትህ ጋር አብራችሁ በምትኖሩበት ጊዜ መንፈስ ቅዱስ እንድትጸልይ ሊያሳስብህ ይችላል። ጾም ጸሎት እንድትይዝ ሊያሳስብህ ይችላል። ያን ጊዜ ዞር በይ እባክሽ መንፈስ ቅዱስ ተናግሮኛል፣ በአንቺ በኩል ነው ድሮም የሚዋጋኝ ብለክ አትገስጻት። ከእሷ ጋር አውራ፣ ከሚስት ጋር አውራ። ፍቅር እኔ በውስጤ መንፈስ ቅዱስ እንደዚህ አይነት ነገር አሳስቦኛል፣ እችን ሳምንት ዝም ብዬ በአባባ ፊት መጸለይ እፈልጋለሁ፣ ወይ 2 ቀን ወይ 1 ቀን ወይ 3 ቀን በቃ በፊቱ መሆን እፈልጋለሁና በይሰሞን ትፈልግኛለሽ ወይ ትላለህ። ኧረ አልፈልግህም ካለች እግዚአብሔር ከአንቺ ጋር ይሁን ብሎ ነገር የለም። እፈልግሃለሁ ካለች ደግሞ በቃ ጾሙን ትተወውና ጸሎትን ትጸልያለህ ማለት ነው። አንደርስታንድ? ጾሙን ትተወዋለህ በቃ እሺ በቃ እኔ አብረን እንጸልይ ምናምን ስትላት ደግሞ እኔ ልስራ፣ አንተ ደግሞ እሺ መንፈስ ቅዱስ እንዳሳሰበ ጸልይ፣ ባሌ እግዚአብሔር ካንተ ጋር ይሁን ካለች በቃ እግዚአብሔር ጸጋውን ያብዛልሽ ብለህ ሳምንቱን ሙሉም ሊሆን ይችላል ያሰብከውን ቀን በአባባ ፊት ትሆናለህ። አብራችሁ ስትጸልዩ እንድትጸልዩ ደግሞ እኔም አብሬ እገባለሁ ካለች ደግሞ አብራችሁ ትጸልያላችሁ። ኦኬ አትከላከሉ የሚለው እንትን አይደለም። እሺ አትከላከሉ የሚለው ካራቴ ውሹ ምናምን አይደለም። ይሄ የ1954ቱ ትርጉም የድሮ ትርጉም ነው። አትከላከሉ ማለት በቃ የጾታ ፍላጎት ካላት እሱን ነገር እንዳትከለክላት። እሱም የጾታ ፍላጎት ካለው ነብይ ነኝ ብለሽ ድምፅሽን አወፍረሽ ዞር በል ይላል የሰራዊት ጌታ እንዳትዩ አንተ ሰውዬ ዞር በል ብያለሁ ካልሽው ራሱ እግዚአብሔር በወፍራም ድምፅ ዞር በይ ብዬሻለሁ ብሎ ባልሽ ጋር ሂጂ ብሎ ያባርሻል። ስለዚህ እንደዚህ ተነጋግራችሁ ከሚስትህም ጋር ከባልሽም ጋር ተነጋግራችሁ እንጂ ብሎ ነገር የለም የሚባል ነገር የለም። አያችሁ የእግዚአብሔር ቃል እንዴት በጥበብ የተሞላ እንደሆነ፣ እንዴት ምክር እንደሚሰጥ። ይህንን ደግሞ የሆነ ሰዓት ላይ በትዳር ውስጥ ያለን ቅዱሳን በትዳር ዙሪያ ስንማማር ይህንን ክፍል በደንብ አስፍተን እናጠነዋለን ማለት ነው። ስለዚህ በግል የሚደረግ ጸሎት ይህንን ይመስላል ማለት ነው። በሚቀጥለው ደግሞ ሰፋ አድርገን የምንመለከተው የጉባኤ የህብረት ጸሎት ደግሞ ሁለተኛው ማለት ነው ምን ይመስላል የሚለውን እኛም እርስ በርሳችን እንደ ግሬስ ፋሚሊ በምንጸልይበት ጊዜ የጸሎታችን ይዘት ምን መምሰል አለበት። በግል የምንጸልየው ዛሬ የተማርነው ነው። በህብረትና በጋራ ስንጸልይ ደግሞ ያ የጸሎት አይነት ምን መምሰል አለበት የሚለውን ጌታ ይረዳናል ማለት ነው። እሁድ አብረን እንጸልያለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ከሁላችን ጋር ይሁን። አሜን።